ተስፋ እንድትቆርጥ እየነገርኩ ነው። ምን ያልሽ ሮዛ? አዎ ከዚህኛው ደቂቃ ጀምሮ ካንተ ጋር የምንዘላዘልበት ምንም ምክንያት አይኖርም። ትሰሚኛለሽ? የነዛው ወላጆችሽ ጥያቄ ካረሽኝ በኋላ እንዲህ በቀላሉ ማታስፈኝ ብትኛትሽ። ለምንድን ነው የማልችለው? አትሽማ። እኔ እንኳን ምችል አደርገው አልፈልግም። በብዙም ከሞላሽኝ በኋላ አሁን በቀላሉ አልፈልግም ሳልሽ ሰማሽ መስሻል እንዴ? እሱ አንተ ምርጫ ነው። ተቀበለ በሰላም መኖር ወይ ደግሞ ሳትቀበል እየተነፋረክ መኖር። ስለዚህ ከኔ ጋር ሰነበት ጊዜ ጉዳይ ትቢያቅ ምንም አይመስልሽም ማለት ነው? ካገኘኸው አስክ የምታጠናቸው መረጃዎች ኑሮ ምናልባት ሽልማት ይኖርክ ነበር። ሽልማት? ሽልማት ማለት ነው? አርግዤልህ ነበር ማለት እኮ ነኝ ልጅ። አንተ አባት መሆናችን። ስለዚህ ለምንድን ነው እንደዚህ መታየኝ? ያቺ ምላጭ የነገረችኝን ሴት ግን አይደለሽም። እሷ በሐሳቤ ያስተዋወቀችኝ ሴት ፍጹም ጭራቅ ነች። አንቺ ግን በጣም የተረጋጋሽና ውብ ሴት ነሽ። ያቺ ምላጭ ግን ሮዛን አግኝታት ነበር? ወደዚህ እንድመጣ ማን የገፋፋኝ መሰለሽ? እርግጥ ነው ለዚህም ባይሆን ለአንድ ስልጠና መምጣት ዕቃ እንደገዛሃት ለሰዎች ያወራውን ሰምቻለሁ። ችግርህ ገንዘብ ከሆነ ከነወለዱ ልስጥህ እና እባክህን እነሱን መልስልኝ እባክህን። በጭራሽ ላደርግልሽም አልችልም። ሙሽራዬን እውነት እንዳልከው ገለኸውም ከሆነ እባክህ አስክሬኑን ስጠኝ። ቢያንስ እንኳን አጥቅሼ ልቅበረው። እኔም የሱን አስክሬን በጣም እፈልጋለሁ። በጭራሽ እኛ ላይ አይጨክንም። ይኸውልሽ ከማናችሁም በላይ በዚህ ሰዓት በዴቭ መጎዳት መሞትም እኔ ነኝ የምጎዳው። እሺ ልጄ እኮ ያላባት ነው የሚያድገው። አብኖን ያልጠበቀው አንድ ገጠመኝ እጅግ በጣም እስከ መጨረሻው ድረስ ጸጸትን የሚያስኬድ እንዲሁም ደግሞ ትዕግስት ማጣቱ ለዚህ ሁሉ ነገር ተጠያቂ የሚሆንበት አጋጣሚዎች ተፈጥረውበታል። ሮዛ በትዳር ላይ ትዳር እንዲሁም ሌላም ደግሞ የፍቅረኝነትን ጊዜ እያሳለፈች ያለችው ሮዛ ይሄ ድብቅ ማንነቷ አሁን ላይ በግልጽ ሊታይና ሊታወቅ ችሏል ማለት ነው። ምክንያቱም ደግሞ ባንቴሮንን አግብታ ሳትፈታ ሌላ ትዳር መስርታ ከዳዊት ላይ አሁን እርጉዝ ነች። እንዲሁም ደግሞ ከሱም ጋር ያለች ከዳዊት ጋርም ያለውን የትዳር ሁኔታ ሳትቋጭ በድጋሚ ከአብኖን ጋር የጀመረችው የፍቅር ግንኙነት አሁን ላይ ዋጋ እያስከፈላት የመጣ ይመስላል። ስሜታዊ በመሆን አብኖን አንተ አባት መሆን አልቻልክም እንጂ አባት ላደርግህ ነበር በማለት ሆዷን ነክታ ባሳየችው ምልክት መሰረት እርጉዝ ነሽ እንዴ ሲል በጠየቃት ጥያቄ ሮዛ ሚሽንህን ተወጣህ ብትሆን ነበረ በተግባር ይሄውልህ የልጅ አባት ላደርግህ ነበር፣ ሽልማትህ ይሄን ልሸልምህ ነበር በማለት እንግዲህ ከአንዳቸው ለአንዳቸው አሳልፋ ለመስጠት በሆዷ የያዘችውን ልጅ አስባ ነበረ። ሮዛ እንግዲህ አሁን ላይ ያሰበችው ሀሳብ ወደ ሆስፒታል ሄዳ ስትመረመር የማናቸው ልጅ እንደሆነ እውቀቱ ስለሌላት የነበረ በእርግጠኝነት የማናቸው ልጅ መሆኑን ለማረጋገጥ የወሰነች ትመስላለች። ሆስፒታልም ሄዳ የሰማችው ነገር በጣም አስደስቷታል። 99.9% የዴቭ ልጅ ነው ማለት ነው። ዳዊት እንግዲህ ልጅ ባለቤት ሊሆን ነበረ። አሁን ላይ ግን አብኖን ስሜታዊ ሆኖ መኪና ውስጥ አስገብቷት አብረው በሚሄዱበት ሰዓት ላይ ነበረ የመኪና አደጋ ከፍተኛ አደጋ የተደመጠው ማለት ነው። አሁን ላይ አብኖን ወይም ደግሞ ሮዛ በህይወት ይኖሩ ይሞቱ ማይታወቅ ሲሆን ሌላው ነገር ደግሞ የአቶ መሰለና እንዲሁም ደግሞ የሄዋን ጉዳይ ነው። አቶ መሰለና ሄዋን እጅግ በጣም ከፍተኛ ፍጥጫ ውስጥ የገቡ ይመስላሉ። ሙሽራዬን መልሽ፣ ሙሽራዬን መልስ እየተባባሉ ነው። ምክንያቱም ደግሞ የእሷ ሙሽራ ዴቭ ነው፣ የእሳቸው ሙሽራ ደግሞ ሉሊት ናት ማለት ነው። ሉሊትና ዴቭ በአሁኑ ሰዓት የሚገኙት እነ ሉሊት እናት ቤት ያሉበት ሀገር ላይ መሄዳቸውንና ለማንም ሳይናገሩ በስውር እነሱ መሄዳቸውን እናውቃለን ከባለፈው ፓርት። ምክንያቱም ደግሞ ሰው ካወቀው ችግር ይፈጠራል በማለት ነበረ። አሁን ላይ መኪናቸውን ያስቀመጡበት ቦታ ሌላ ቦታ ነው። ያንን መኪና ሲከታተሏቸው ከቆዩ በኋላ እነሱ ግን ከዛ መኪና ወጥተው ቀጥታ የሄዱት በሌላ መኪና ነበረ። በሌላ መኪና መሄዳቸውን በደንብ እርግጠኛ ናቸው። ምክንያቱም ከጠላቶቻቸው ለመሰወር ያደረጉት ሚሽን ነበር ይሄ። አሁን ላይ ያለው ነገር በጣም ከባድ ቢሆንም ዴቭ ሞቷል።
አልሞተም፣ እንዲሁም ደግሞ ሉሊትን እንደምወስዳችሁ አስቀምጡልኝ ሙሽራዬን በማለት የሚያዘውን ትዕዛዝ አሁን እርግጠኛ መሆን አልቻለም። እርግጠኛ የሚሆነው ዴቭ ሞቷል የሚለውን ወይም ደግሞ መሞቱን በትክክለኝነት አረጋግጦ ሲያይ ብቻ ነው። አቶ መሰለ ግራ በተጋባ ሁኔታ ውስጥ ላይ ነው። አሁን ላይ ሙሽራዬንና እንዲሁም ደግሞ ሉሊትን ብራቸውን ልስጥህና የነ ሉሊት እናት የተበደሩትን አራጣ ብድሩን በእጥፍ አድርጌ ልክፈልና እኔ ገንዘቡን ከፍዬህ ሙሉ በሙሉ ነፃ አድርጋቸው፣ በቃ ተውልኝ ለኔ ብላ ስትጠይቀው እሱም በፍጹም መደራደር የፈለገም ይመስላል ልቡ። በፍጹም አላደርገውም ይሄን ይላል። ገንዘብ ፈልጓል፣ ግን ደግሞ ሊሸነፍ አልፈለገም። ይሄን ማድረግ ማለት ለሱ መሸነፍ ነው። ገንዘብ ተሰጥቶት እሷን መቀየር መሸነፍ መስሎ ስለታየው ለዛ ነው ማድረግ እየፈለገ ማድረግ እንዳልፈለገ መስሎ በውስጡ ፍላጎቱን ደብቆ በአንገቱ በፍጹም አይሆንም ሲል የተነበረ። ሮዛ እንግዲህ ከዚህ በኋላ ምን ይገጥማታል ለሚለው ከባድ ነው ነገሩ። የሮዛ ማስመሳይነት እንደቀጠለ ነበረ። ምክንያቱም እስከ መጨረሻ ፍጻሜዋ ድረስ መኪና ውስጥ ገብታ ግጭት እስከሚፈጠርባቸው ደቂቃ ድረስ ሮዛ ነበረች። ሁሉን ነገር መቀልበስ ትችላለች። እማዬ ብስራት አለኝ እልል በይ፣ እንዲሁም ደግሞ ዴቭ ሞተ እኮ በማለት ጸሎትሽ ተሰምቷል ሰምሯል በማለት ለእናትየዋ ስልክ ደውላ የነገረቻት ነገር እንዴት ሰው ሞት ተብሎ ጸሎት ይደረጋል በማለት እናትየዋም ሲናገሩ ነበር። ምክንያቱም ደግሞ ለሮዛ በጣም የደስታዋ ቀንና የምትፈልገው ነገር ነው። የዴቭ ንብረት፣ የዴቭ ሀብት፣ ሁሉም ነገር ለልጁም የሚገባውን ድርሻ ጨምራ እስከነራሷ ሙልጭ አድርጋ መውሰድ አላማዋና እንዲሁም ደግሞ ከሔዋን ጋር ያላትን ፍክክር ማጠናከሪያ ነው። አሁን ላይ ሔዋን ምስኪን ብቻኛ ሆና ሁሉንም ነገር እየተጋፈጠች ትገኛለች። ካጠገቧ ባንቴሮን አለ። ባንቴሮን መልካም ወንድሟና እንዲሁም ደግሞ መልካም እህት የተባብለው በአሁኑ ሰዓት እየተጠራሩ ሲሆን ከዚህ በኋላ የሚገጥማቸውን ነገር በጋራ አድርገው አንድ ላይ ሆነው ለመፍታት እየተሯሯጡ ይገኛሉ። ግን ደግሞ አሁን ብዙ ችግሮችን አብረው ለማሳለፍ ተዘጋጅተዋል። ባንቴሮንን እስከ መጨረሻው ድረስ ዘብጥያ የሚያወርድ ወንጀል አንዲት ነገር ብታደርግ ወደ እስር ቤት ወረውረሃለሁ በማለት እንግዲህ እያስፈራሩት ይገኛሉ። ምክንያቱም ደግሞ እሳቸው የመጡበት ምክንያት በትክክል ሉሊትን ብቻ ለመውሰድ ሳይሆን እዚህ ድረስ ሮዛ ጠርታቸው እንደመጣችና ሮዛ ይህንን ሁሉ ነገር እንደፈጸመችው አስረግጠው ሲናገሩ ነበር አቶ መሰለ። ሔዋን በአሁኑ ሰዓት ላይ ሔዋን እጅግ ግራ በገባ ስሜት ውስጥ ይህን ነገር እንዴት ማን ሊናገር ቻለ? ማንስ ሊያውቅ ቻለ? እዚህ ሀገር መምጣቱ እንዲመጣ ማን አደረገው? እንደገናም ደግሞ ሉሊት ከሀገር መውጣቷን ብቻ ሳይሆን የሮዛ ማስመሳይነት እንደቀጠለ ነበረ። ምክንያቱም እስከ መጨረሻ ፍጻሜዋ ድረስ መኪና ውስጥ ገብታ ግጭት እስከሚፈጠርባቸው ደቂቃ ድረስ ሮዛ ነበረች። ሁሉን ነገር መቀልበስ ትችላለች። እማዬ ብስራት አለኝ እልል በይ፣ እንዲሁም ደግሞ ዴቭ ሞተ እኮ በማለት ጸሎትሽ ተሰምቷል ሰምሯል በማለት ለእናትየዋ ስልክ ደውላ የነገረቻት ነገር እንዴት ሰው ሞት ተብሎ ጸሎት ይደረጋል በማለት እናትየዋም ሲናገሩ ነበር። ምክንያቱም ደግሞ ለሮዛ በጣም የደስታዋ ቀንና የምትፈልገው ነገር ነው። የዴቭ ንብረት፣ የዴቭ ሀብት፣ ሁሉም ነገር ለልጁም የሚገባውን ድርሻ ጨምራ እስከነራሷ ሙልጭ አድርጋ መውሰድ አላማዋና እንዲሁም ደግሞ ከሔዋን ጋር ያላትን ፍክክር ማጠናከሪያ ነው። አሁን ላይ ሔዋን ምስኪን ብቻኛ ሆና ሁሉንም ነገር እየተጋፈጠች ትገኛለች። ካጠገቧ ባንቴሮን አለ። ባንቴሮን መልካም ወንድሟና እንዲሁም ደግሞ መልካም እህት የተባብለው በአሁኑ ሰዓት እየተጠራሩ ሲሆን ከዚህ በኋላ የሚገጥማቸውን ነገር በጋራ አድርገው አንድ ላይ ሆነው ለመፍታት እየተሯሯጡ ይገኛሉ። ግን ደግሞ አሁን ብዙ ችግሮችን አብረው ለማሳለፍ ተዘጋጅተዋል። ባንቴሮንን እስከ መጨረሻው ድረስ ዘብጥያ የሚያወርድ ወንጀል አንዲት ነገር ብታደርግ ወደ እስር ቤት ወረውረሃለሁ በማለት እንግዲህ እያስፈራሩት ይገኛሉ። ምክንያቱም ደግሞ እሳቸው የመጡበት ምክንያት በትክክል ሉሊትን ብቻ ለመውሰድ ሳይሆን እዚህ ድረስ ሮዛ ጠርታቸው እንደመጣችና ሮዛ ይህንን ሁሉ ነገር እንደፈጸመችው አስረግጠው ሲናገሩ ነበር አቶ መሰለ። ሔዋን በአሁኑ ሰዓት ላይ ሔዋን እጅግ ግራ በገባ ስሜት ውስጥ ይህን ነገር እንዴት ማን ሊናገር ቻለ? ማንስ ሊያውቅ ቻለ? እዚህ ሀገር መምጣቱ እንዲመጣ ማን አደረገው? እንደገናም ደግሞ ሉሊት ከሀገር መውጣቷን ብቻ ሳይሆን